ለች እና ወይዘሮ ሜላት የሀሴትን ፎቶ ይዛ እየሳመች ነበር እና ይግቡ ትላለች። እሺ ሰላም እትዬ ይቅርታ ረብሽኩት። አላረብሽኝም እትዬ ግን ዛሬ ምን ሆነዋል? ተረብሸው ነው ያሉት ትላለች። ምንም አልሆንኩም ትላለች። እሺ ታዲያ ወይ ቡና ላፍላለሁት እንዴ ትንሽ ቅልል ካለወት ትላለች። አያስፈልግም ትላለች። ቆይ ግን ምን ሆነው ነው ምን ሆነዋል ትላለች። ወይዘሮ ሜላትም ሀንዬ ትንሽ ብናወራ አይመሽብሽም አይደል ይሏታል። አረ አይመሽብኝም ችግር የለውም ማውራት እንችላለን ትላለች። እሺ በቃ መቼም ስለ ሀሴት ነግሬሻለሁ አይደል ትላለች። አዎ በትንሹ ትላለች። ምን የነገርኩሽ ይላታለች። እናም ሀሴት በጣም ቆንጆ እንደሆነች እና እንዲሁም ለቤተሰቦቿ በጣም እንደምታስብ ጥሩ ልጅ ታዛዥ ልጅ እንደሆነች ነግረውኛል ትላለች። ላትም በጣም እውነት የቁንጅናዋ ነገርማ አይነሳ እያለች አንገቷን ተፍታ ታዝናለች። አያት ሁሉ ነበር እኮ የሚስማት እውነት ልዕልት ነበረች እኮ ትላለች። ሀናም ብድግ አድርጋ ቆይና ታዲያ ዛሬ እንዴት ትዝ አለችው ትላለች። ሀሴትን መቼም እኮ ረስቻት አላቅም፣ ግን ደግሞ ሰሞኑን በጣም እየናፈቀች ነው። በቃ ቅርብ ያለች እየመሰለችኝ አሁንማ ትላለች። ሀናም ብድግ አድርጋ ያው ልጅት አይደለች ብትናፍቀውም እኮ አይፈረድበውም ትላለች። ሀሴት እያልኩኝ ልጆችን ረሳዋቸው፣ ለዚህም ደግሞ ብዙ ተቀጣውኝ እያለች ማዘን ጀመረች። ምክንያቱም ሀሴት ስትል ልጆችን ቤት ውስጥ ያሉትን በተለይ ሰላምን ብዙም ቼክ አታረጋትም ነበር። ሀና አንቺ እዚህ ቤት እስከምትመጪ ድረስ ቤቴ ሰላም አልነበረውም ትላለች። እንዴትዬ እኔ ምን አደረግኩኝ ለዚህ ቤት ትላለች ሀና። ብቻ እሱን ታየው ሀንዬ፣ አንቺ ግን በጣም የበሰልሽ ልጅ ነሽ ትላታለች። አንቺ ግን በጣም ጥሩ ልጅ ነሽ፣ ሰው ሳይነግረሽ የሰውን ጭንቅላት የምትረጂ መፍትሄ የምትፈጥሪ በጣም ነው የማመሰግነው ሀንዬ ብላ ሜላትም ታመሰግናታለች። አንቺ ወደ ቤቴ ስለመጣሽ አመሰግናለሁ ትላለች ሜላት። ሀናም እትዬ እንደሱ አይበሉ፣ ባይወልዱኝም እኮ እኔም ልጆት ነኝ ትላለች። ለዚህ ቤት ለማደርገው ለእያንዳንዱ ነገር እየተከፈለኝ ነው አይደል ትላለች ሀና። ምንም ችግር የለውም እትዬ፣ ግን የማላስቸግረው ከሆነ የሀሴትን ፎቶ ሊያሳዩ ይችላሉ ብላ ትጠይቃታለች። እንዲህ በደስታ ነዋ ብላ ልታሳያት ስትል ግን ሰላም ትጠራታለች። የሀሴት ፎቶ ሁሌም በአፉ ተደፍቶ ስለሚቀመጥ ማንም አየውም። ብዙ ጊዜ ሀናን ለማየት ፈልጋ ግን አንዴ ሰላም ትመጣለች፣ አንዴ ደግሞ ምናሴ ይመጣባታል እና ያን ፎቶ ግን ማየት አልቻለችም። ሁሌም ግን በአፉ ተደፍቶ ታየዋለች። እናም ልታየው ስትል ግን ሰላም ትጠራታለች። ሀና ፎቶውን ሳታየው ነው እንግዲህ ያለቀው ማለት ነው። በቀጣይ ክፍል ሀና ፎቶውን ስታየው ምን አይነት ስሜት ይሰማታል? ሀና አሁን ላይ ብዙ ነገር የማታውቀውን ነገር እያወቀች ነው። ምክንያቱም ቤተሰቧ አባቷ እንዳልሆነ ነግሯታል። እናም ደግሞ የትም እንዳገኘትኝ አውቃለች ማለት ነው። ሲቀጥል ደግሞ የወይዘሮ ሜላት ልጅ ሀሴትም የጠፋችበት ቦታ አንድ እንደሆነና እንዲሁም ደግሞ ሀናም የተገኘችበት ቦታ አንድ ስለሆነ ስለዚህ በዚህ አጋጣሚ ሀና እናቷ መሆኗን ልታውቅ ትችላለች። በቀጣይ ክፍል ውድ ቤተሰቦቼ ሁላችሁም ኮሜንት ላይ አስቀምጡ። ሀና በአሁኑ ታውቃለች ወይስ አታውቅም የሚለውን ኮሜንት ላይ አስቀምጡ። ካወቀችስ ምን አይነት ስሜት ይሰማታል? በተለይ ወይዘሮ ሜላት ማለት ለሰላም ደም ካልሰጠሻት ብላ በድጋሚ ስታስገድዳት ነበረ። እናም በዛ ደግሞ ልጆቿ ፊት ነስተዋትኝ አናወራሽም ሞላ አንቺ እኮ እናት አይደለሽም የራስሽን ብቻ ነው የምታስቀድሚ ብለዋትኝ ሰላምም ሆነ ምናሴ ዘግተዋት ነበር ማለት ነው። በኋላ ላይ ግን ያው ይቅርታ አድርጋ ሀና አስታርቃቸዋለች ማለት ነው። እናም ሀና እንዴ እትዬ እኮ እንደምታስቡት አይነት ሰው አይደለችም፣ በጣም ጥሩ ሰው ነች። እንደዚህ መጥፎ ብትሆን ነው ለአባቴ 100,000 ብር አንስታ መታከሚያ የሰጠችኝ። ስለዚህ እትዬ በጣም ጥሩ ሰዎች ነው። እናም ብቻ ልጅ ሲታመም ደግሞ በጣም ከባድ ነው እና ስለጨነቃት ነው እንጂ እንደዚህ ያደረገችው ብላ ስትላትኝ ወይዘሮ ሜላት 100,000 ብር እንደሰጠቻት ለምናሴና እንዲሁም ለሰላም ስትነግራቸው ምናሴና ሰላም ግን አላመኑም። ሀና ውሸትሽን ነው፣ እናታችን እንደዚህ አይነት አታረግም፣ እንደዚህ አይነት ስራም አሰራም እያሉ ነበረ። እውነት ሰታኛለች፣ ግን በዚህ የተነሳ ይቅርታ አድርገውላታል እናታቸውን ማለት ነው።
ግን እውነት ለመናገር ወይዘሮ ሜላትም ያደረገችው ነገር ልክ አይደለም። ምክንያቱም ሀና ደም ብትሰጥ ለሁለተኛ ጊዜ ሀና እንደምትሞት ነበረ። ስለዚህ ሀና ትሞታለች፣ ሰላም ትድናለች ማለት ነው። ይህ ማለት ደግሞ ሀና ምንም ሰው ስለሌላት ደሃ ስለሆነች መሞት አለባት ነው። ሰላም ግን ሀብታም ስለሆነች እንግዲህ በገንዘብ ነበረ ልትገዛት የነበረው። አባትሽን የመሳከም እድል አሁን ነው ያገኘሽው፣ ስለዚህ ይህን ነገር ተጠቀሚበት ነበር ያለቻት ማለት ነው። እሷም አባቴ እኮ እኔን ካጣ እኮ መኖር አይችልም ትላለች። ነገር ግን ብዙ ጊዜ ያው እንድትሰጣት ነበር ታስገድዳት የነበረው። ነገር ግን ያው ሰላምም ትነቃለች ማለት ነው። ይሄን ነገር ደግሞ እንደዚህ ትላት ሰላም እየሰማች ነበር ማለት ነው። ሁሉንም ነገር ሰምታለች። ስለዚህ አሁን ደግሞ የወይዘሮ ሜላት አብሯት የሚሰራው ቢሮ ውስጥ ማለት ነው እንግዲህ ሀናን አፍቅሯታል ማለት ነው። ሲያቲ ሰራተኛ ነች ሲል እንዴት ነው ይቺ ሰራተኛ የምትሆነው? ቆይ ምን ነው ሰራተኛ የምትሆነው ምንድን ነች ብሎ ምግብ ተሰጥቶት ራሱ ምግብን ራሱ መብላት አልቻለም ነበር ማለት ነው። ፈዞ ነበር የቀረው። ወይዘሮ ሜላትም ብላ እንጂ ምንድን ነው ቆይ እኔ እስከምፈርም ድረስ ምግቡን ብለው ትላለች። እና መሱ ግን እሺ ብሎ ፈዞ ነበረ ሀናን ሲያየ ነበረው። እና ይኸውልህ እኔ የቢሮ ሴቶችን ዝም ብዬ አሳልፍ ያለው በሀና ግን ቀልድ የለም እና ሀናን እንደ ሌሎች ሴቶች እንዳትመኛት፣ አንተ መቼም ምንም አይነት ሴት አታመልጥም፣ ስለዚህ እንዳታስበው ብላ ማስጠንቀቂያ ስትሰጠው ነበረ። እናም ሀናን ባየ አይንህ እንዳታያት ስትለው ነበር። ቆይ ምን ችግር አለው? እንዴት ለምን ለሀና እንደዚህ ልትይቻልሽ? ሀና ማለት ልጄ ነች፣ እናም እንዳትነካተኝ እያለችውም ነበር ማለት ነው። እንደገና ደግሞ ምላሴ ስለ ሀና ደግነትና እንዲሁም ደግሞ ጥሩ ልጅ እንደሆነች ታዛዥም ልጅ እንደሆነች እንዲሁም አስተሳሰቧ ብቻ በአጠቃላይ የሰው ቤት ሰራተኛ የሆነችው በችግር እንደሆነ አባቷን ለማሳከም እንደሆነ እንዲሁም ደግሞ ዶክተር እንደሆነች ምንም ደግሞ ሐኪም እንደሆነች ነበር የነገረው ማለት ነው። እናም ስልኳን ስጠኝ ይለዋል። ለምን ፈለከው ደግሞ እኔንም እንድታክመኝ ነው ይላል። ስለዚህ ስልኳን አልሰጥም ብሎ ምናሴም ይቆጣል ማለት ነው። ምክንያቱም አኩርፎታል። ምናሴ ያኮረፈበት ምክንያት እንግዲህ አንተ ምንድን ነው የምትንከባከበው ይለዋል ማለት ነው። የሆነ ሰው እንደሚንከባከበኝ ታውቃለህ አይደል? እና እሱና የምትንከባከበኝ ሲል ነው እንዴ ኧረ እባክህ ምናምን እያለ ሙድ እያዘበት ነበር። በቀጣይ ክፍል ሀና እናቷን ታውቃለች አታውቅም? ሁላችሁም ኮሜንት ላይ አስቀምጡ።